እሺ ቡዜ ቡዜ ሰላም የእናት እንዴት ናችሁ? እንዴት ነሽ? አቡዬ እንዴት ነሽ? ከሪም ደህና ናችሁ ወይ? ሰላም ነሽ ወይ? አለው እኔ የመጣሁበት ሪምሻ ምናች ሸቀጥ ሸቀጥ አድርጌ እመጣለሁ። እሺ ማሪ ሂጂ ሸቀል ሸቀል አድርገሽ ነይ። እሺ ቡዜ የእናቷ ልጅ ታሪኬን ልናገር ያስተምራል ብለሽ ጽፈሽ ነው። ታሪኬ ያው ያስተምራል ብዬ ያሰብኩት በጣም ብዙ ያሳለፍኳቸው የፍቅር ታሪኮች አሉ እና እሱን ለመናገር ነው፣ ለመተንፈስ ነው። እሺ ጀምሪ፣ ከተዋወቃችሁ ጀምሪ። ከተዋወቃችሁበት በጣም ብዙ ማለት ብዙ ወንዶች በህይወትሽ አልፈዋል ማለት ነው? ላላላ እኔ አንድ ሰው ነው በህይወቴ ውስጥ የማውቀው። እሱም እንግዲህ ያስተምራል ብዬ ከተዋወቃችሁ ጀምሪ። ከዛ ሰው ጋር ከተዋወቃችሁበት ቀን ጀምሪ። በጣም ብዙ የፍቅር ታሪክ አለኝ ያሳለፍኩት ብዙ የፍቅር ታሪክ ስትይ የብዙ አመታት እላለሁ ብለሽ ነው? አዎ ብዙ አመት ነው፣ ግን በዛ ውስጥ ያለውን ነገር ለማውራት እና ለመተንፈስ ነው። ብቻ በቃ አለ አይደለ? ለመተንፈስ። በዛ ላይ ደግሞ ብዙ ሴቶቻችን እንዲማሩ ይማሩበታል ብዬ ያሰብኩትን ነው ለመናገር የመጣሁት ማለት ነው። እሺ እናቴ ስለመጣሽ እናመሰግናለን። ልታስተምሪ ታሪኬ ያስተምራል ብለሽ ታናናሾቼ ከኔ ይማሩ ብለሽ ልታስተምሪ ስለመጣሽ እናመሰግናለን። ከተዋወቃችሁ ጀምሪ። እሺ አቡዬ እኮ የተዋወቅ ነው እንግዲህ የኔና ፍቅረኛ ብዬ ያልኩት ሰው የተዋወቅ ነው 2006 አካባቢ ላይ ልክ 10ኛ ክፍል ተማሪ ነበርኩኝና ልክ 10ኛ ክፍል ተማሪ ሁኝ ጨርሼ ስራ መስራት ስለነበረብኝ ስራ ስጀምር የሆነ አለ በኛ አካባቢ ላይ ሬስቶራንት አለና እዛ ቤት ውስጥ መስተንግዶ ሆኜ እየሰራው በነበረበት ሰዓት ላይ ነው ያወቁት የተዋወቁት ማለት ነው። እሱ የሲኖትራክ ሹፌር ረዳቱ ነው ማለት ነው። ከዛን በዛ አጋጣሚ ነበር የተዋወቅ ነው። እያለን ግን እኔ በቃ 10ኛ ክፍል ትምህርቴን 1 አመት አቋርጬ እንደገና ፕሪፕ መጥቶልኝ ስለነበረ 11 እና 12 ተምሬ ከዛም መሀል 12ኛ ክፍል ተማሪ ሆኜ ነው ይበልጥ ግንኙነት የጀመርነው ማለት ፍቅር የጀመርነው ማለት ነው። ሲያወራ ምናምን አቡዬ በጣም አሳዛኝ ሰው መስሎ እዛ ላይ ሆነ ቅጭጭ ያለ ነገር ስለሆነ ምናምን ብታይ ምስኪን ነው የሚመስለኝ እና በጣም በትሁት ምናምን ነበር የሚያወራኝ በሰዓቱ እና 12ኛ ክፍል እንዳልኩሽ 12ኛ ክፍል ጨርሼ ከነበርኩበት ሀገር ወደ ሌላ ሀገር ሄድኩኝና እሱ ወደ ያለበት ሀገር ግን እኔ እሱን ብዬ ሳይሆን የሄድኩት እናቴ የምትኖረው እዛ አካባቢ ስለነበረ ወደዛ ሄድ ስለነበረብኝ ነው። አንድ አካባቢ ነው የሚኖሩት ማለት ነው። እና እኔ በጣም እፈራ ነበረ ወንድ ምናምን እንደዚህ ፍቅረኛ ልሁን ሊያዝ ምናምን እፈራ ነበረ። እንደዚህ ከወንድ ጋር ቀርቦ ማውራት ምን ማውራት እንዳለብኝ ምናምን አላውቅም። ግን ያው ፍቅረኛ መያዝ ስላለብኝ ብቻ ነበረ በሰዓቱ የያዝኩት ማለት ነው። ዝም ብለሽ ሁሉም ጓደኞችሽ ሲይዙ ምናምን እንዴ እኔ ከማናንሽ ምናምን ብለሽ የምትይዙ ነገር አለ አይደለ እንጂ እንደዚህ ደፋር አይደለሁም ለነገሮች ምናምን ማለት ነው። እና የሆነ ሰዓት ካልተገናኘን ምናምን ሲለኝ እኔ እንዳልኩሽ ፈሪ ስለነበርኩኝ እንደውም እናቴ እንዴ አንቺ ምን ሆነሽ ነው ቆፍጠን በይ እንጂ ደፈር በይ ቆመሽ ልቀሪ ነው እንዲህ ሂጂ አግኝ ማለት ሲያወራ ምናምን ሌላ ትሰማኝ ስለነበረ ቆፍጠን በይና አግኙ መልካም ሰው ሊሆን ይችላል ምናምን ትለኛለች ማለት ነው። እዛ እንደውም አንድ ቀን እሷ ስታበረታታኝ ምናምን ነገር ነው ሂጂ ያገኘሁት ለመጀመሪያ ጊዜ ማለት ነው። ከዛ እያልን ብቻ በፍቅር ወደ 5 አመት ምናምን ከቆየም በኋላ እኔ ወደ እንትን ሄድኩኝ ወደ ኩዌት ማለት ነው ስደት ሄድኩኝ። በመሀል እንጣላለን እንታረቃለን ምናምን ነገር ግን ወደ ኩዌት ሄድኩኝ ማለት ነው። ከዛ ኩዌት ሄጄ የሆነ ሰዓት ላይ እህትየው ፎቶ ፖስታ አያለውኝ ማለት ነው። ከዛም ፎቶ ፖስታ አይና ያየሁትን ፎቶ ምን መሰለሽ ልጅ እንደዚህ የታቀፈ እሱ አቅፎ ከኋላው ናትናኤል ነው ብቻ እንደዛ ነገር ሆኖ የእሱ ስም ያለበት ማለት ነው። ከዛ ደንግጬ ጠየኩትኝ። ስጠይቀው ሽምጥጥ አድርጎ ካደኝ። ምን ብሎ ካደኝ መሰለሽ እህቴ እንትን አዳማ እህት አለችው እና እህቴ አዳማ ላይ
ከሀብታም ልጅ ወልዳ እሱ አልፈልግም ልጅ አይደለም ብሎ ክዷት፣ እኔ እንደ አባቱ ነው የማሳድገው አለኝ ማለት እንዳልኩሽ እወደዋለሁ። በጣም ረዥም ዓመት ፍቅረኛ ሁነን ስለነበረ እኔ ምን ማር ያልገባኝ እህቱን ሀኒዬ ተባረኪልኝ የኔ ውድ እህት ቴንክ ዩ ሶ ማች። እህቱ አዳማ ላይ ትኖራለች እና እህቱ ከሌላ ወንድ ከፍቅረኛዋ ወልዳ ግንኙነታቸውን የእሱ ቤተሰብ ስላልፈለጉት አልፈልግም ብለው ስለካዱት እንዳትጎዳ በእኔ ስም አድርጌ ነው እኔ ነኝ የምረዳት ሙሉ ነገር ጀንትል ብራዘር ፕሮቴክቲንግ አለኝ ማለት ነው። እሺ ማሬ ቆይ አንዴ፣ የተዋወቃችሁት የት ነበረ አንቺ እና እሱ? የተዋወቅነው አገሩን ነው። ኖ ትምህርት ቤት፣ የሰፈር ልጅ፣ ምግብ ቤት፣ የት ነው የተዋወቃችሁት? ምግብ ሬስቶራንት የምሰራበት ያልኩሽ ቦታ ላይ እዛ መጥቶ ተጠቃሚ ነው። ከስተመር ኦኬ። አንቺ ሬስቶራንት ውስጥ መስተንግዶ ስትሰሪ እሱ ከስተመር ሆኖ መጥቶ ተዋውቃችሁ በፍቅር ኢትዮጵያ ውስጥ ስንት ዓመት ከቆያችሁ በኋላ ነው አንቺ ወደ ኩዌት ሄድሽው? 5 ዓመት ከቆየን በኋላ ለ5 ዓመት ሳይሆን ቆይ 3 ዓመት ከቆየን በኋላ እኔ ሄድኩኝ ወደ ኦኬ። አንቺ 3 ዓመት ኢትዮጵያ ውስጥ በፍቅረኝነት ከሱ ጋር ቆይተሽ ኑሮ ለማሸነፍ ወደ ኩዌት መጣሽ? አዎ ወደ ኩዌት ሄድኩኝ። ከዛ ኩዌት ሹፌር ነው ብለሻል ስራው? አዎ ረዳት ነበረ፣ ግን ከተወሰነ ጊዜ በኋላ ሹፌር ሆነ። የሲኖ ትራክ ሹፌር ሆነ ማለት ነው። ከዛን እንዳልኩሽ ሀኒን ፎሎ አድርጓትና አመስግኑልኝ፣ በፎሎ አመስግኑልኝ ሀኒዬን፣ ገስት ላይ ያለችውን ሀኒዬን። ቴንክ ዩ ሀኒ ሶ ማች የኔ ውድ። እና 5 ብላ ነበር አይ ቲንክ ተሳስታ ነው ከኩዌት ጋር ደምረው መሰለኝ ኢትዮጵያ የቆዩበትንና ኩዌት የቆየችበትን አንድ ላይ በፍቅር የቆዩበትን ደምረው ይሆናል። ኢትዮጵያ ውስጥ 3 ዓመት ከዛ ኩዌት ሄዳ ወላ ክራይ ቱማች ክራይ ቆይ አቡ ይቅርታሽ ቆይ ላግልሽ ቪዲዮ ድምጽ ይሰማል። ኦኬ ሀኒዬ እኔ ፍቅር ቴንክ ዩ ሶ ማች ውዶቼ። ሀኒዬን ፎሎ አድርጓት ፕሊዝ። እና በቃ አንቺ ገብቶሻል። ከኩዌቱ ጋር ደምሬው ነው። እሺ አዎ እሺ ማሬ። ስለዚህ ኩዌት ሄደሽ ኩዌት ከሄድሽ በኋላ እህትየው ፎቶ ፖስት አድርጋ ተቋረጥኩ እንዴ ጋይስ? ሃሎ ስታካርገለሁ። ኧረ አንድ ሰው ምን አብርቶ አለሽ አለው እኔ እሺ ከሷ ነው ማለት ነው። እሺ ከሷ ነው ማለት ነው። ቴንክ ዩ እናቱ ቡዜ እያወራች እንዳይሆን ብቻ እየሰማናት መስሏት እያወራች እንዳይሆን ቡዜ መልቲ ገዝ ዳዝንት ኤግዚስት አለ። አቋረጣት ኔትወርኳ። አሪፍ ነበር ታሪኳ ብትጨርሰው። የእህቴ ልጅ እያሳደግኩ ነው አለ። ይሄኔ የራሱ ልጅ ይሆናል። ታሪኩን እስከ መጨረሻው እስከምንሰማው ጓግተናል፣ ግን ኔትወርኩ ይዟት ሄደ። አቡ ከአዲስ አበባ ሎተሪ መቁረጥ ይቻላል? በሰው ማለት ሰው እንዲከፍልልሽ ከሀገር ውጭ የሚኖር ሰው እንዲከፍልልሽ አርጊ እና ብር ትልክለት ነበር ወይ? ከኩዌት ብር ትልክለት ነበር። አሁንም አረብ ሀገር ናት። ሴትዮዋን ሰምተናታል። ስንት ዓመቷ ነው? አረብ ሀገር ከመጣች ምን ያህል ብር ተበላች? ከኔ ይማሩ ብላ ስለመጣች እንግዲህ ወይ የለችም። በቃ እሷ ስትመጣ ትቀጥላለች። በመጣች ሰዓት ኔትወርኳ በሰራላት ወይ መዳሟ በለቀቀቻት ሰዓት ሌላ እንሰማለን። ገጣሚ ለማ መጥቷል። ግን አንዲት ልጅ ወንድሜን አፋልጊኝ እያለች ኢንቫይት አድርጌያታለሁ። አንዴ እሷን እናፋልጋትና ወደ ፍቅር ታሪካችን እንገባለን።
አይ ብዙ መታለች ትጨርስልናለች። ኢንቫይስ ያደርጓት ሞዴሬተሮች አይ ልቀጥል። ኔትወርክሽ ነው ማሬ? ኔትወርኬ ነው። ሴትዮዋማ ሂጂ ግቢ በቃ አለች። ኦኬ ሴትዮዋ ስታወራ ስለሰማው እሷ ጠርታሽ ስትወጪ ኔትወርኩ የተቋረጠ መሰለኝ። ማለት ሜቢ የነበርሽበት ቦታ ወደ ሴትዮዋ ስትሄጂ እዛ ቦታ ኔትወርክ የለም ይሆናል ብዬ ነበር እያሰብኩ የነበረው። ስለዚህ እህቱ ምን ላይ ነው የፖስተችው ፎቶ? ፌስቡክ ላይ ነው የፖስተችው። ማለት እዛን ከፌስቡክ እሷ ህፃን ልጅ ይዞ ነው የፖስተችው ወይስ እሷ እሱ ሶስት ሆነው? ሁለቱ ብቻ ናቸው። የሁለቱ ብቻ ፖስታ። አንቺ ደግሞ ሄደሽ ለፍቅረኛሽ ማን ነው ይሄ ህፃን ብለሽ ስትጠይቂው የእህቴ ልጅ ነው እኔ ማሳድገው አለሽ። እኔ ማሳድገው ብሎ ሚካኤልን ገብርኤልን ምናምን ብለ ታቦት ስም ጠርቶ ምሎ ተገዝቶ እንትን አለኝ ማለት ነው። ከዛ እኔ ደግሞ አምነዋለሁኝ እንዳልኩሽ ለመጀመሪያዬም ነው። በቃ ምንም ነገር እኔ እንደዚህ እንዳልኩሽ ቅዥቅዥ ያልኩኝም አይነት ነገር ቅዥቅዥ ያልኩም ሰው ስላልሆንኩኝ እንደዚህ ስለ ላይፍም ብዙም እውቀቱ የለኝም ማለት ነው። ላይፌን እኔ በስራ ነው ያሳለፍኩት ታውቂያለሽ። ከዛ አመንኩትኝና ካላመንሽ ይኸው ገብርኤልን ይኸው ሚካኤልን ነው የሚለው በብዛትና ይኸው ካላመንሽ እህቴን አውሪያት ብሎ የእህቱን ቁጥር ላከልኝ። ከዛም ብታምኝም ባታምኝም ግን አሁን ላይ የሰማሁት እህትየው ጋር ደወልኩና ሳታነሳልኝ ቀረች እንጂ በሰዓቱ ሜምበር ሁኑ ጋይዝ። ልክ አሁን እንደ ኩዊን 20 25 ሌቭል ደርሳለች። እኔ ቤት በሜምበርነት እዩ 25 ላይ ደርሳለች። ሴሌብሬት አርጉ ብሎ ኖቲፊኬሽን ላከልኝ ቲክቶክ። እንትን አርጉ ሜምበር ሁኑ። ሁሌ ሜምበር የምትሆኑ ከሆነ የሜምበር ላይቫችሁ እንትናችሁ ሌቭላችሁ እኔ ቤት ምን ያህል ሜምበር እንደሆናችሁ ለእኔ ያሳየኛል። ስለዚህ 25 ጊዜ ኩዊን 20 እስከ ዛሬ ድረስ በእኔ ጋር ሜምበር ሆናለች ማለት ነው። ሜምበር ሁኑ። ፋሚሊነታችሁን አሳዩ። እሺ በዚህ እንቀጥል። ከዛ እህትየው ጋራ ደወልኩኝና እንዳጋጣሚ ሆኖ አላነሳችልኝም። ኮይት ላይ ደግሞ እንደዚህ ልክ እንደ ዱባይ በደቂቃ ሞልተሽ ምናምን የሚደወል ሄለው ነው ምናምን የሚባል ነገር አለ። በሱ ደውዬ አላነሳችልኝም። ግን አሁን ላይ ሲሰማ እህትየው ጋር ደውሎ ምናምን እንደዚህ ዋሽልኝ እንዳላት አሁን ላይ ሰምቻለሁ፣ በቅርብ ማለት ነው። ከዛን እንዳጋጣሚም ሆኖ በቃ ያ ነገር አመንኩት፣ ካላስተውኩት ተመለስኩኝ። ብር ምናምን ግን ልኬለት አላውቅም። በነገራችን ላይ ጠይቆኝ የሆነ ጊዜ እንዳጋጣሚ ጠይቆኛል፣ ግን እኔን አጋጣሚ አልነበረኝም። ጠይቆኝ ያውቃል ግን እኔ ደግሞ በየወሩ ነው ዝም ብሬን ማስቀመጥ አልፈልግም። ምክንያቱም ሰው ሲጠይቀኝ እምቢ ማለት በጣም ስለሚከብደኝ ወዲያው ደሞዜን እቀበላለሁ፣ ወዲያው ልካለሁ። ከዛ ልክ ያለው ብዬ እገላገላለሁ ከሰው ማለት ነው። እንደዛ ነበር የማደርገውና በሰዓቱ አልነበረኝም ነበር። ከዛ የሆነች ጓደኛዬን ነበር የጠየኳት እንድትሰጠኝ። አልሰጥሽም ለወንድ ለመላክማ አልሰጥሽም ምናምን ስትለኝ ካላስ እንደውም ገላገልሽኝ ብዬ ተውኩት ማለት ነው። ብር ልኬለት አላውቅም። 2 ዓመት ኮንትራቴን ጨርሼ ወገቤን ምናምን ተመለስኩኝ ማለት ነው ወደ ኢትዮጵያ። ከዛ ተመልሼ ቤቴን ስመለስ በጣም እናት መሬት ነው የሆነልኝ ማለት ነው። በጣም ስርዓት ያለው ሰው ታውቂያለሽ፣ ስርዓት ያለው ሰው ሆኖ ብቻ አላውቅም እንዴት እንደሆነ ባላውቅም ብቻ በጣም ትሁቱ ነው። መልሰን ተገናኘን ማለት ነው። ከዛን ተገናኝተን አብረን ስለመኖር ነው ያሰብነው። በቃ እኔ አረብ ሀገር ለመመለስ ነው እቅዴ፣ ወገቤን ታክሜ ምናምን ለመመለስ ማለት ነው። ምክንያቱም ሳላስበው ወገቤን ስለታመምኩ ማዳም አላሳክምሽም ምናምን ስትለኝ ነው በንዴት አልፈልግም አልሰራም ብዬ አቁሜ የሄድኩት እንጂ አስቤበት አቅጄ ምናምን አይደለም። እዛ እንደሄድኩትም ደግሞ ወዲያው ለወንድሜ ነው ባጃጅ የገዛውለት በብሩ ማለት ነው። ከዛ ወዲያው እኔ ባጃጅ ገዝቼለት ለወንድሜ ወዲያው ለመመለስ ነው አሁንም እቅዴ። ከዛ እሱ ደግሞ አትመለሽም በቃ አብረን እንኑር ምናምን አለኝ ማለት ነው። በጣም ወደው ስለነበረው ምንም ያልተደረደርኩት ኦኬ ምናምን ብዬ አብረን ስለመኖር አሰብን ማለት ነው። እኔ የምኖርበት አካባቢ ላይ ተከራይቼ እየኖርኩኝ እሱ በብዛት ሲኖትራክ ሹፌር ነው ብዬሽ የለም። በሰዓቱን የሄድኩ አካባቢ ላይ ደግሞ ከሲኖትራክ ተገልብጦ ስራ አቁሙ ነበር እና በቃ ሙሉ ጊዜያችንን አብረን ነው የምናሳልፈው ማለት ነው። አብረን መኖር ጀምረን
አብረን መኖር ጀመርን ማለት ነው። ከዛም ካላረገሽልኝ ካልወለድሽልኝ ሴት ልጅ ካልወለድሽልኝ ምናምን ብሎ ነፍሴ ቆመ ማለት ነው። ደግሞ በጣም ነው የምፈራው ልጅ መውለድ በጣም ማለት ነው። በጓደኞቼ ምናምን ስቃዩን ስላየሁ ምናምን በጣም ነው የምፈራው። ከዛም እምቢ እያልኩት በጣም ሲወተውተኝ አቡ በቃ የሆነ ሰዓት ላይ እሺ በቃ ብዬ የምወስደውን መድኃኒት አቆምኩኝ ማለት ነው። ከዛም ተረገዘ ልጅ ተረገዘ። እኔ አቡ በእናት የለኝም አባት የለኝም፣ አንድ ወንድም ብቻ ነው ያለኝ ማለት ነው። ከዛ ተረገዘ። በጣም ማርያምን በጣም በፍቅር ነው እየኖርን የነበረው። ልነግርሽ አልችልም። ይሄ ነው ብዬ እንዳልኩሽ መሬት ነው የሆነልኝ ማለት ነው። ከዛን ከ4 ወር ከሆነኝ በኋላ የባህር ዳር ሰው ነውና ወደ ባህር ዳር ልሄድ ነው አለኝ። እናቴ ታማብኛለች። የሆነ ሰዓት ላይ ተኝተን አቡ ምን እንዳደረገኝ ታውቂያለሽ? የሆነ ሰዓት ተኝተን ሌሊት ላይ ስቅስቅ ብሎ ያለቅሳል። እዛ ምን ሆኖ ነው የሚያለቅሰው ምናምን ብዬ ድግ ብዬ ተነስቼ ምን ሆነክ ነው እላለሁ። እናቴ እንትን ዛፍ ምናምን ወድቆባ ወደ ቤታችን ላይ ወድቆ ቤታችን ፈረሰ እና ላሞችም ምናምን ሞቱ እና ብር ያስፈልገኛል ምናምን ብሎ የምመልስልሽን 20 ሺህ ብር ብቻ አስጭኛለኝ። አስቢው እንግዲህ እናት ተብሎ እንዴትም ቢባላል። ወንድሜ ደግሞ ባጃጅ ገዝቼለታለሁ አላልኩሽም? ባጃጅ የገዛውለትን እየሰራ እቁብ እየገባ ይመልስልኛል ብሬን ማለት ነው። ከዛ የዛን ሰሞን ደግሞ 40 ሺህ ብር አስገብቶልኝ ነበረ ወንድሜ። ያንን አይቶ ይሁን አይዶን ነው አላውቅም፣ አይቶት ነው መሰለኝ። እናትየውን ግን ስጠይቅ እናትየው ምንም የሆኑት ነገር የለም። እናቴ ተረፉ ምናምን ነገር ስላቸው ኧረ በስመ አብ ወወልድ ወመንፈስ ቅዱስ እኔ ምንም የሆንኩት ነገር የለም፣ ማን ነው ምን ሆነች አሉሽ ምናምን ነገሩ ላሉ ማለት ይሄን ያሉኝ እንግዲህ ከጊዜ በኋላ ነው እንደዚህ ነገር ደርሶቦት ነበረ ምናምን ብዬ ስጠይቃቸው ነው ያሉኝ ማለት ነው የነገሩኝ። እኔ በሰዓቱ አምነው ስለነበር እንደ በግ ነው የምንነዳለት የነበረው። ምንም ቢለኝ አምነዋለሁ፣ ምንም ቢለኝ ማለት ነው። እኔ እንደዚህ ዞሬ ምናምን ውሸቱን ነው ምናምን ርቄ ሂጄ ማሰብን አልፈልገውም። የዋሸኝ ነው እየካደኝ ነው። ደግሞ በፍቅር ላይ ስትሆኚ በዛ ላይ ትዳር ብለሽ አብረሽ እየኖርሽ እንደዚህ አይነት ነገር አታስቢ መቼስ አይደል? አላስብም ነበረ። ታሪክ አነጋገራችሁበትም ቅደም ተከተሉን አዛባችሁ። 20 ሺህ ብሩ ላይ ነበረን። 20 ሺህ ብሩን ሰጠችው፣ ትሰጠዋለች አትሰጠውም የሚለው ላይ ሆነን አንቺ ወስደሽ እናትየው ግን እኮ አልታመሙም፣ በቃ አለፈ ፈነዳ። እኛ እናትየው ታመሙ አልታመሙ ታሪኩ መጨረሻ ላይ ታሪኩ ላይ 20 ሺህ ብሩንማ ሰጣሁት አልኩሽ እኮ 20 ሺህ ብሩን ሰጣሁት። 20 ሺህ ብሩን ሰጠሽው። ከዛ 20 ሺህ ብሩን ሰጣሁትኝ። በስንተኛ ጊዜው እናቴ በጣም ታሟሉ በድንጋጤ ምናምን ብሎ ወደ ባህር ዳር ሄደ። ባህር ዳር ሄደ። ከዛም ባህር ዳር ሄዶ ቆየ። ሲቆይ ምን ሆኖ ነው ብዬ በጣም ቴንሽን ውስጥ ገባውና በጣም ደጋግሜ ደውልለት ነበረ። ከዛም ከባህር ዳር ወደ ጎጃም ሄድኩ። አጎቴ ሞቶ አለኝ። እዛ አሁን በቃ አጎቱ ሞቶ ነው። ቴሌግራሙን ኢሞን ሁሉንም ጥቁር አደረገ። ኢቨን የኔ ጓደኞች ሙሉ ስለኔና ስለሱ ስለሚያውቁ ደውለው ሁላ ጠይቀውታል። ምን ሆነ ነው ጥቁር ያደረከው ምናምን ብለው ሁላ ማለት ነው። ከዛ ያለ 2 ወር 3 ወር ሆነ። እኔ 8 ወር እርጉዝ ሆንኩኝ እሱ ሳይመጣ። አንቺ እርግዝና 8 ወር ደረሰ እሱ ሳይመጣ። በስንት ወርሽ ሄዶ? በ4 ወር ሄዶ 4 ወር ሙሉ ባለትዳር ወንድ አንዴ ባህር ዳር አንዴ የት ነው የሚለው? አዎ ከዛን ውስጥ የተጠራጠረ ማለት ነው። እንዴት ይሄን ሁሉ ጊዜ ባህር ዳር ሊሆን አይችልም። ሲቀጥልም ደግሞ ከኛ አካባቢ ወደ አዲስ አበባ ስትገቢ ጥሪ ይቀየራል። እኛ ካለንበት አካባቢ ወደ አዲስ አበባ ላይ ስትሆኚ ጥሪ ይቀየራል እና ጥሪ ተቀይሯል የቱ ነክ ነው ምናምን ስለው በቃ የሚናገረው ንግግር ምናምን ምንም እንትን ማያሳምን ሆነብኝ ማለት ነው። ከዛ እንደ አጋጣሚ የእሱን ሲም ካርድ አንዱን ነበረ የምጠቀመው እና እናቱ ጋር ደውዬ ስጠይቃቸው እንዴ ወደ ጅማ መጥተዋል እኮ ምን ሆነሽ ነው ምናምን ነገር አሉኝ ማለት ነው። ከዛ እንዴ እኔ ጋር እኮ የተቀመጠው ሳምንት ብቻ ነው ጅማ መጥተዋል አሉ። ከዛ በጣም ነው የደነገጥኩት። መልሼ ስደውልለት ኧረ እኔ ጅማ አይደለሁም ያለሁት ጎጃም ነኝ ያለሁት ምናምን አለኝ። ከዛም በኋላ እውነቱን ተናገር ምናምን ጎጃም ምን ለውጥ ያመጣል? ለምንድን ነው ጅማ ነኝ ብሎ የሚያስሽ? ማለት እሱ ጎጃም ሆነ ጅማ ሆነ
አንቺ ጋር እኔ አላቅም ለምን መዋሸት እንደፈለገ በሰዓቱ አላቅም እኮ ግራ ገባኝ። ማለት ምን ለማድረግ እየፈለገ እንደነበረ በሰዓቱ አልገባኝም። እኔ በቃ እውነት ከዛ ቀጥ ታሪኩ ላይ ነን አሁን። በቃ እስከ 8 ወር ድረስ ባልሽ አልመጣም። የ4 ወር ጉዞ ሆነሽ ጥሎሽ ሄዶ አንዴ ጎጃም፣ አንዴ ጎንደር ነኝ፣ አንዴ አንዴ ባህር ዳር ነኝ፣ አንዴ ጅማ ነኝ እያለ 4 ወር ሙሉ። ከዛ እስከ 4 ወር በኋላ መጣ ወይ 8 ወር ድረስ አልመጣም ብለሽ ነበር። እሱ አልመጣም። በኋላ ላይ ምን ብሰማ ጥሩ ነው። እኔ እውነትም እንዳልሽው ታሪክ አነጋገር አልችልበትም ይሆናል በቃ እንጂ በጣም ታረክሽው። ስትወጪ ከመስመር ስመልስሽ ስቴፑን ሳስይዝሽ ምንም ልንሰበስብሽ አልቻልንም። አዘበራረቅሽው እና አሁን እንዴት እንዲገባሽ ከምልቃ እናትዮ ጅማ ናቸው አሉሽ። እሱ ደግሞ ኖ ኖ ኖ ጅማ አይደለሁም ጎጃም ነኝ አለ። እሺ ከዛስ? ጎጃም ነኝ አለኝ። ከዛ መልሼ በጣም ጨቀጨኩትኝ። በቃ እሱ ጎጃም ነኝ እንዳላይ ካደኝ ማለት ነው። ሲክደኝ እህቱ ጋር ደወልኩላት። እህቱን ስደውልላት እስቲ ስለሱ ለምን አታጣሪም? ስለሱ ከበስተጀርባ እስቲ አጣሪ ያለችኝ ማለት ነው። ስለሱ ምን ታውቂያለሽ? እስቲ ለምን ስለሱ አታጣሪም ስትለኝ በጣም ውስጤን ከነከነው ማለት ነው። ምን ለማለት ፈልጋ ነው ብዬ የገዛ እህቱ ማለት ነው። የዛን ጊዜ ኩዌት እያለሽ ፎቶ ፌስቡክ ላይ የጻን ልጅ ፎቶ እሱ ጻን ልጅ አቅፎ ተነስቶ አንስታው ፖስታ እህቱ ስትጠይቂያት የኔ ልጅ ነው ያለችሽ። እሱም የእህቴ ልጅ እያሳደኩ ነው ያለችው እራሷ እህቱ ናት። አሁን ደግሞ እስኪ እቺ ሌላ ነው ሌላ እቺ ሌላ እህቱ ናት። ሌላ ሁለት እህት ነው ያለው። እቺኛይቷ ሌላዋ ናት። ከዛ እስቲ ለምን ስለሱ አታጣሪ? ጓደኞቹ ምናምን የምታውቂያቸው ማናቸውም የሉ ምናምን አለች። ኧረ አሉ፣ ግን ምንድን ነው ማጣራት ያለብኝን ነገር ለምን አንቺ በቀጥታ ትነግሪኝ ምናምን ነገር አልኳት ማለት ነው። እኔ እንደዚህ ብዬ አልነግርሽም፣ ግን እስቲ ጓደኞቹን ጠይቂያቸው ምናምን ነገር አለችኝ። እሺ ብዬ በጣም ስለከነከነኝ 2 በአካል የሚያውቁኝ ጓደኞች ነበሩኝ ማለት ነው። እኔንም እሱንም የሚያውቁ ማለት ነው። እዛ አንደኛው ጋር ደወልኩኝ። ቀለል የሚለው ጋር ይነግረኛል ብዬ አሰብኩት ጋር ደወልኩኝ ማለት ነው። ከዛን ስደውልለት ቀለል አድርጎ እመቤቴን በህይወቴ እንደዛ ቀን ደንግጬም አላውቅም። በስማ ከዛም ቀለል አድርጎ እንዴ እኮ የዛን ቀን የተገናኛችሁ አዲስ አበባ ነው ያገኘን፣ ሁለቱን ያገኘናቸው ማለት ነው በአካል እንዲተገባብዘን ምናምን። እንዴ እኔ እኮ የዛን ቀን ለአንድ ቀን ግንኙነት ምናምን የተገናኛችሁን ይመስለኛል ማለት ነው። እዛ እንዴት ለአንድ ቀን ግንኙነት ስለኔ ምንም ነግሯቸው አያውቅም እንዴ ምናምን ነገር ስለ እንዴ እሱ እኮ ባለትዳር ነው የልጆች አባት ነው አለኝ ማለት ነው። የት ነው ባለትዳር? አንቺ እና እሱ አብራችሁ ትኖሩ የነበረው የት ነው? እኔ እና እሱ አብረን የምንኖር የነበረው ጅማ ነው። ትዳሩም ጅማ ነው። እዛው ማለት ነው። እና ስለዚህ ጓደኛው አንቺን ያገኘሽ ጓደኛው ይሄ የደወልሽለት ጓደኛው ያገኘሽ አንድ ቀን ነው። ከሱ ጋር አብሮ ያየሽ አንድ ቀን ነው። ስትመዝናኛ ቦታ አንድ ቀን ያየሽ። ስለዚህ የመሰለው ለአንድ ቀን ለስሜቱ አንድ ቀን መሰለው። እሱ ለአንድ ቀን ያገኘኝ ነው አለኝ እኮ። እሱም እኮ በሰዓቱ አለኝ እንዴ እኔ እኮ ከዛን ቀን በኋላ እናንተ ሁለታችሁ ግንኙነት እንዳላችሁ አላውቅም፣ ለዛን ጊዜ ብቻ የተገናኛችሁ የመሰለኝ አለኝ ማለት ነው። የዛን ቀን አንድ ቀን ሳይሆን አንድ ላይ ሳምንት ነው ያሳለፍነው። ሳምንት ከጓደኞቹ ጋር ማለት ነው። ቀጥ ማሪ ምን አቆምሽ? ከዛም ማለት ዳርና የሁለት ልጆች አባት እኮ ነው ቤቱ። እንደውም እንደዚህ አካባቢ ነው ምናምን ያለው አለኝ። በጣም የደነገጥኩት እንዳልኩሽ እኔ ጅማ ላይ አስቢ ብቻዬን ማንም የለ። እኔ ከቤተሰቦቼ ከሚኖሩበት ሌላ ሰፈር ነው ማለት ሌላ ሀገር ነው የምኖረው። ምን ብዬ ላውራ ይሄን ጉዴን ማለት ነው። በጣም ነው የደነገጥኩት። ማያቅ የለም ስለኔና ስለሱ። በሱ በኩል ያሉት ይወቁ አይወቁ አላቅም እንጂ በእኔ በኩል ያሉት እንዳለ ነው የሚያውቁት፣ እንዳለ ማለት ነው። ማያቅ የለም። እኔ አስበሽዋል እንግዲህ ከኩዌት ከተመለስኩኝ በኋላ 8 ዓመት ሆነን ማለት ነው አንድ ላይ።
ከዛ በጣም ደገጥኩኝ ምናምን። መጀመሪያ 3 ዓመት ኢትዮጵያ ውስጥ መጀመሪያ 3 ዓመት ከዛ ኩዌት 2 ዓመት 5 ዓመት ከዛ ከተመለሽ በኋላ 3 ዓመት። እኔ ግራ የገባኝ ነገር አንድ ባለትዳር ወንድ በሁለት ልጆች ያሉት ባለትዳር የልጆች አባት ወንድ አንቺን ሲያገባሽ ሰርግ አልደገሳችሁም፣ መዘጋጃ ሄዳችሁ አልተፈራረማችሁም፣ ዝም ብላችሁ ነው ገብታችሁ አብራችሁ መኖር የጀመራችሁት አይደል? ለዛ ነው ያልታወቀው እንጂ ሰርግማ እኔ አልፈለኩም ማለት ስለ ሰርግ አውርተናል፣ ግን እንዳልኩሽ እኔ ሰርግ አልፈለኩም እኮ። ስለ ማውራት ምን ያደርጋል ማለት ስለ ሰርግ አውርተናል። ስላወራችሁ ሊታወቅ አይችልም። እኔ ያልኩትኝ ሰርግ ስላልተደገሰ ነው ያልተባነነው። ሰርግ ቢደገስ ዘመድ አዝማድ ስለሚጠራ ይታወቃል። እዛው አንድ ከተማ ላይ ሁለት ሚስት ሲያገባ መዘጋጃ ቤት ሄዳችሁ በመንግስት የምትፈራረሙ ቢሆን ኖሮ መጀመሪያ ከቀበሌ ያላገባ ወረቀት አምጣ ስለሚባል ያላገባ ወረቀት ከቀበሌ ማውጣት ስለማይችል ይታወቃል። በጋብቻ በጣም ትልቁ ስህተቴ ነው እኮ አሁን ላይ ትልቁ ስህተቴ ምንድነው የሚለውን ብጠይቅኝ ይሄ በጣም ትልቁ ስህተቴ ነው። ይሄን በደንብ አድርጌ ነው ያልባነንኩበት ምክንያት ነው ማለት ያለብሽ። ስህተትነቱን ኢትስ ኦኬ ማንም እንትን እያለ አይደለም፣ ግን እያልኩ ያለሁት ያልባነንሽው ወይንም ያልባነንሽው ይሄ ነገር ስላልተፈጠረ ነው እንጂ ይሄ ነገር ቢፈጠር ኖሮ ሰርግ ቢደገስ ኖሮ ድግስ እንኳን ታዩ ገንዘብ ማባከን ነው። በህጋዊ መንገድ የምትፈራረሙ ቢሆን ያላገባ ወረቀት ስለምታመጡ አንድ ከተማ ላይ ጅማ እንግዲህ አንድ ከተማ ስለሆነ ትሰሚ ነበር ታቂ ነበር። ግን ቀጥታ ዝም ብሎ ቤት ተከራየ፣ አስገባ፣ አስረገዘ። ለዛ ነው ያልታወቀው ነገሮቹን ፍጥን ስላሉ ፍጥንጥን አለ። አዎ ይሄ እውነት ነው። ፍጥንጥን አለ። እኔም በቃ እንዳልኩሽ በጣም ወዶ ስለነበር እንደ በግ ነው የተጓዝኩለት። ሆነሽ ነው ይሄንን ይሰማል። ጓደኛው ጋር ደውለሽ እሱ ባለትዳርና የልጆች አባት መሆኑን ከጓደኛው የሰማሽው አንቺ የስንት ወር ጉዞ ሆነሽ? ስምንተኛ ወርሽ ላይ? አዎ ኦ ማይ ጋድ። እና አንተ ጽንስሽ ምንም አልሆነም? አረ አሁን እኔ እንደዚህ ልስቅ እችላለሁ እንጂ እዛን ቀን የነበርኩበትን ኮንዲሽን በስመ አብ ወወልድ ወመንፈስ ቅዱስ ማሰብ ራሱ ነው የሚከብደኝ። ቤቴን አሁን አለፈና ነገሮች አለፉና እንትን አልኩኝ። ምክንያቱም እንዳልኩሽ ከሱ ውጭ እኔ ወንድ አላውቅ፣ እንደዚህ ቅጭቅጭ አልኩም አይነት ሰው አይደለው። ስለ ላይፍ ራሱ ብዙም እንደዚህ እውቀቱ ምናምን የለኝም። በቃ በጣም ነው የደነገጥኩት በሰዓቱ ማለት ነው። ከዛ በቃ በዛ ላይ ብቻዬን ነው የማድረው። እንደዚህ በቃ ሰው እንትን አልኩኝ ማለት ሰው ወደ እኔ መጥቶ ስለሱ እንዲጠይቀኝ ሁላ ስለማልፈልግ 4 ወር ሆኖታል አላልኩሽም? እንዲጠይቀኝ ስለማልፈልግ ከሰው ሸሸው ማለት ነው። ምን ብዬ ልናገር እችላለሁ? ምክንያቱም ደግሞ ጎረቤት አለ፣ የተከራየሽበት ቤት ጎረቤት ባልሽ ምን ነው ጠፋ። ኢቭን አከራይ ራሱ በጣም ሰላምተኛ ስለሆነ ሲገባ ሲወጣ ምናምን ሰላምተኛ ስለሆነ አከራይ ራሱ እንደ የት ሂዶ ነው እያሉ በቃ ይሄ ሰላምተኛ ልጅ የት ሂዶ ነው ምን ሆኖ ነው እያሉ በጣም የሚጨቀጭቁኝ የነበረው። እና ስራ ነው እሱ ያው ታውቆ የለ ሲኖትራክ ሹፌር ስለሆነ 4 ወር 5 ወር ይቆያል ምናምን እያልኩ ነው መዋሻቸው የነበረው ማለት ነው። ከዛም በቃ ማያልፍ የለ እንደምንም ታምኝኛለሽ። ምጤ እንኳን ሲመጣ ብቻዬን ነው ያማጥኩት አንድ ቤት ውስጥ። እሺ ግን እሱ ከዛ በቃ አይደውልም? እሺ ልክ ስትሰሚ አሁን ይደውላል። ግን ወጣሽ ከመስመር ታሪኩ ላይ ተመለሺ። ሰማሽ? በሰማሽ ሰዓት እሱን ከጓደኛው እንደሰማሽ ወደ እሱ ደውለሽ ጠየቅሽው ወይ? በቃ ጠየቅኩት። ጠይቃ አሁንም ሸመጠጠኝ፣ አቡዬ ሸመጠጠኝ። እውነት ሚካኤልን የጨለማኝ ጋር የብራይን አምሽልኝ ምናምን ነው ማለው ማለት ነው። አንቺ ከነሱ ይልቅ እንዴት እኔን አታምኝም? እነሱን ነው የምታምኙ? ሊያጣሉን ብለው ነው እኔና አንቺን ሰው ነው እንዲያገናኘን ምናምን ነው የሚለኝ ማለት ነው። በቃ ሽምጥጥ ነው የሚያደርገኝ። ከዛ ምን ለማድረግ አሰብኩኝ መሰለሽ? ይሄን ነገር እውነት መሆኑን እንዲያውቅ በአካል እኔ ቀጥ ብዬ ሚስቱ ጋር እንደሚሄድ ነገርኩትኝ። ቤቱን አፈላልጌ ቀጥ ብዬ ሚስቱ ጋር እንደሚሄድ ነገርኩት ማለት ነው። ከዛን ሂጂ ምንም ሰሚው ነገር የለም፣ ምንም ሚስት የሚባል ነገር የለኝም፣ ልጅ የሚባልም ነገር የለኝም አለኝ። አሁንም ድጋሚ ከዛ የሆነ ሰዓት ላይ እርጉዙኝ በእውነት ነው ልጅ በጣም ተበሳጭቼ ምናምን እሱ ይቀመጥበታል የሚባልበት ቦታ ላይ ሄድኩኝና አንዷን አግኝቼ ምናምን ስጠይቃት የቤቱን አቅጣጫ ምናምን ነገረችኝ ማለት ነው።
ከዛም ቤትህን አውቄዋለሁ ስነ ስርዓትን ያዝና አምነህ ናና ወደ ቤት በስነ ስርዓት ቁጭ ብለን እናውራ ምናምን አልኩትኝ ማለት ነው። ከዛም እመጣለሁ ችግር የለውም ግን ያሉሽ ነገሮች እንዳለ ውሸት ናቸው ብሎ አሁንም ይክደኛል። በቃ ሁሌም ይክደኛል ማለት ነው። ከዛ እኔ እስከምወልድ ድረስ እሱን ላለማናገር ለራሴ ወሰንኩኝ ማለት ነው። ከዚህ ነገር ወጥቼ ከሱ ጋር እንደዚህ ፌስ ቱ ፌስ ተገናኝቼ ማውራት እንዳለብኝ አሰብኩኝና በቃ ከዚህ በኋላ ላውራክም አገኘህም አልፈልግም እኔ ይሄ ከዚህ ነገር ልውጣ ብቻ አልኩትኝ ማለት ነው። ከዛ ነው በቃ እንዳልኩሽ ብቻዬን አምጬ እንዲህ ጥርሴን ነክሼ ሳምጥ በኋላ ላይ ነው ሲብስብኝ ስጨው ነው ከጎረቤቱ ላሰምቶ የመጡት ማለት ነው። ጓደኞች እኮ ጨንቅን ያሉኝ በጣም ብዙ ጓደኞች ነው ያሉኝ። ግን ምን ብዬ ነው ስለሱ ማስረዳቸው? አንዳንዴ እኮ በሰው ስራ አንቺ የምታፍሪው ነገር አለ አይደለ? እንደዛ ሆኖ ማለት ነው። ከዛ በቃ እግዚአብሔር ይስጣቸው እዛ ያለውበት አካባቢ ላይ የተዋወቋቸው ምርጥ ጓደኞች ነበሩኝ። እነሱ ለሊት ላይ አምቡላንስ ጠርተውልኝ ምናምን ነገር ሄጄ ወለድኩኝ። ወልጄ ልክ በወንድ ልጅ ነበር የተገላገልኩት እግዚአብሔር ይመስገን። ወልጄ ከ45ኛ ቀን ልክ እንዳለቀ ቀጥ ብዬ ሚስቱ ቤት ሄድኩኝ ማለት ነው። ቀጥ ብዬ ሚስቱ ጋር ሄድኩኝ። ከዛን ባልሽ የት ነው የሚውለው የት ነው የሚሆነው ብለሽ አስበሽ ጠይቀሽው ታውቂያለሽ አልኳት። አንቺ ምንድነሽ ምናምን ነገር አለችኝ። እኔ አልኳት አሁን እኔ እሱን ፈልጌ ወይ ያኔ እንዲሆን አይደለም የመጣሁት ወደዚህ ቤት አልኳት ማለት ነው። ከዛ ምንድነው አሁን ዝም በማርያም እሷን ፈርታ ጎረቤት እንዳይሰማ ምናምን ነገር አለችኝ ማለት ነው። እኔ ልቃላሽ ምናምን አይደለም የመጣሁት። አንደኛ ነገር እኔ ይሄ የህይወት ታሪኩን ለማወቅ ነው የመጣሁት። ምክንያቱም እሱ የካደኝ ስለሆነ አልኳት። እሱ የካደኝ ስለሆነ በአይኔ ማየት ስለምፈልግ ነው ቤት ድረስ የመጣሁት። እውነት ትዳር አለው ልጆች አሉት የሚለውን ለማየት ነው የመጣሁት እንጂ እኔ ከአንቺ ጋር ለመጣላት አይደለም የመጣሁት። ሲቀጥል ደግሞ ከዚህ በኋላ እኔ በትዳርሽ መሀል ላይ እያወቅኩ አይደለም የገባሁት ሳላቅ ነው የገባሁበት። ለዚህ አልኳት እኔ እሱን አልፈልገውም ግን እኔ በቃ እንዳልኩሽ ለማወቅ ብቻ ነው የመጣሁት ምናምን ብዬ ጸጥ ብዬ ተመልሼ ሄድኩኝ። አውቄዋለሁ ምናምን ስለው ጠፋ ከዛ በኋላ ማለት ነው። ሽምጥጥ አድርጎኝ በዛው ጠፋ ማለት ነው። ከዛ አሁን ላይም ግን አቡ በጣም የሚያናድደኝ ነገር ምን እንደሆነ ታውቂያለሽ? እኔ አሁን ላይም የሆነ ሰዓት ላይ አንዴ በፌስቡክ ቦልከዋለሁ በምን ቦልከዋለሁ ተመልሶ ይመጣል። እኔ ምን ፈልገው እንደሆነ ባላቅም ማለት ነው። ተመልሶ ይመጣል። እኔ ደግሞ ሁሌም ንግግሬ ትዳርህ ላይና ልጆች ላይ ትኩረት አድርገን ለልጅ አላንስም። ከዚህ በኋላ ለአንተ ምንም አይነት ቦታ የለኝም ሁሌም ነው የምለው ማለት ነው። ሁሌም እኔ ምን ፈልገው ብቻ ወደ ላይፌ ተመልሶ እንደሚመጣ ብቻ አላውቅም። እና አንዳንዴ እኔ ሴቶችዬ የምመክራችሁ ነገር ቢኖር ኦልሬዲ እርጉዝ ሆነሽ አወቅሽ። ከዛ በኋላ በአካል ተገናኝታችሁ አታውቁም አንቺ እና እሱ? ከዛ በኋላ እኔ አግኝቼው አላውቅም። በቃ እኔ ነገርኩሽ። ለመጨረሻ ጊዜ አንቺ እና እሱ በአካል የተገናኛችሁት? አዎ ለመጨረሻ ጊዜ የተገናኘ ነው ማለት ነው። እኔ ፈልጌ አይደለም ያገኘሁት። ጎረቤቱ አለች በጣም ምርጥ እግዚአብሔር ይባረካት በእውነት ነው የምልሽ። እና እሷ ሰምታ ለመጀመሪያ ጊዜ የእሷ ወንድም ነው በቴሌግራም ላይ ገብቶ የእሱ ሚስት ነሽ ምናምን ብሎ እንደውም እንድጠራጠር የመንገዱን የከፈተልኝ ማለት ነው። የእሱን ስልክ ቁጥር ነው የምጠቀመው አላልኩሽም? እና መንገዱን የከፈተልኝና ነገሮችን እንዳጣራ የረዳኝ እሱ ነው ማለት ነው። እና የእሱ እህት ደግሞ ደውላልኝ እንደዚህ ላገኝሽ እፈልጋለሁ ምናምን ነገር አለችኝ ማለት ነው። በጣም በትሁት አነጋገር። ከዛ ለምን ደግሞ የፈለገችው ምናምን ብዬ ላገኛት ሄድኩኝ። ከዛ ላገኛት ሲሄድ ምናምን በቃ ደስ የምትል ሴት ናት። እዛ ቁጭ ባልኩበት ምናምን ደወለችለት እና አታከብሪኝም እኔ ትልቅ ሰው ነኝ ምናምን ስትለኝ እዛው በተቀመጥንበት ና አንዴ ፈልጌክ ነው ምናምን ነገር ብላ ደውላለት ለመጨረሻ ጊዜ ያገኘሁት እሷ ጠርታው የተገናኘ ነው እዛ። ጎረቤት በኋላ ነው ያገኘሁት።
የሱ ጎረቤት የኔ ሳይሆን የሱ የቤቱ እዛ ከሚስቱ ጋር የሚኖርበት የቤቱ አከራይ። ምን ልትሆን የጠራችሁ? የሚስቱ አከራይ ልታስታርቃችሁ? ልታስታርቀን ፈልጋ ይሁን ምን ይሁን ብቻ መነጋገር አለባችሁ። ልጅሽን ይርዳ ምናምን ስትለኝ እኔ የሱን እርዳታ አልፈልግም። እኔ ለአንድ ልጅ አላት ካልተገናኛችሁና ምን አለ እሱ በሷ ፊት ለፊት እግሬ ላይ ወድቆ ምናምን ይቅርታ ምናምን አለ። በዛ ምንም አልፈልግም። ኦኬ። ስለዚህ ያችን ሰዓታት ተርሻትና ታያትና እሷን እንትን ለመጨረሻ ጊዜ ይሄ ሰውዬ ቤቱን ጥሎ የወጣው 4 ወር ላይ ነው። 4 ወር ላይ 4 ወር ሆነሽ። ስለዚህ አንቺ እና እሱ አንድ ቤት ውስጥ አንድ ጣራ ውስጥ የኖራችሁት 4 ወር ብቻ ነው። ኧረ ከዛ ከ4 ወር እርጉዝ ሆኜ ሄደ እንጂ ከዛም በፊት እኮ ኖረናል። አመት ኖረናል። እሺ 1 አመት አብራችሁ ኖራችሁ 1 አመት ሙሉ ማን ነበር የቤት ኪራይ የሚከፍለው? የምትኖሩበትን ቤት እንዴ እሱ ነው የሚከፍለው። ሁሉንም ነገር እሱ ነው የሚያደርግ የነበረው። ሁሉንም ነገር ካረገ ታዲያ እናቴ ታመመች፣ ከብታችን ሞተ እንትን እያለ 20 ሺህ ብር የጠየቀች ታዲያ ለምንድን ነው? 20 ሺህ ብሩን ብድር በሰዓቱ ለምን እንደፈለገ ባላቅም ግን መልሶልኛል። እሱን ውሸት አልዋሽም። በ10 ሺህ ብር አድርጎ በ2 ዙር አስመልሼዋለሁ። መልስልኝ ብዬ ኦኬ እሺ። የ4 ወር ጉዞ ነሽ። ቤቱን ጥሉ ከሄደ አልተመለሰም። ከዛ በኋላ አንቺ አሁን አረብ ሀገር ነው ያለሽው አይደል? አው ልጄን ወልጄ በ7ኛ ወሬ ወደ አረብ ሀገር መጣሁ። ልጅሽን የታረክሻት? ልጄ አክስቴ ጋር ነበረ። አክስቴ ጋር ጥሩ ሁኔታ ላይ ስላልነበረ ወንድሜ አይቶት ጥሩ ሁኔታ ላይ ለምን ያሳድገዋለሁ ብሎ ወንድሜ ነው የሚያሳድግልኝ። ኦኬ ወንድምሽ እያሳደገልሽ ነው። አንቺ ለልጅሽ ትልክ ያለሽ? አዎ ሁሌም እልካለሁ በየወሩ ለወንድምሽ ትልክ ያለሽ። ወንድምሽ አንቺ በምትልኪው ልጅሽን ያሳድግልሻል። አዎ። እሺ ሚስቱን አንድ ቀን ያገኘሻት ቤት ድረስ ሄደሽ ጉዳዩን ለማጣራት። ሚስቱ ግን ጎረቤት እንዳይሰማ ብላ በእናትሽ አትጩይ ምናምን ያለችው በቃ እንደማገጠ አንቺን እንዳስወለደ እያወቀች ግን ዋናው ጎረቤት አይስማ ችግር የለባትም ትዳሯን መቀጠል ነው የምትፈልገው። ወለደች ራሱ። ከዛ በኋላ አሁን ጎረቤቱ ታውራኛለች አላልኩሽም? 3ኛ ልጅ ወለደች። አሁን ሴት ልጅ ነው። አንቺ ጎረቤቱን እንዴት ተዋወቅሻት? ጎረቤቱ ነገርኩሽ እኮ የእሱ ጎረቤት ቴሌግራም ላይ ወንድሟ መጥቶ አውርቶኝ ከዛን እሱ ነው እኮ እንድባንን ያደረገኝ። ስለሱ እንዳጣራ ያደረገው ነበር ያወራሽ ጓደኛው አንቺን። የሱ ሲም ካርድ ነበር መጠቀም። አንቺ ጋር የጻፈበት ምክንያት ቴሌግራም ላይ የሱን ያውን የፍቅረኛዬ ወይም የልጅ አባት የሚለው ስልክ ቁጥር ነበር የምጠቀመው። እሺ ለዚህ ቴሌግራም ከፍቼበት ነበርና ሰላም እንዳለ ደህና ነህ ምናምን ብሎ ነው በመጀመሪያ የጻፈው እንጂ ሴት ልሁን ወንድ ልሁን የሚያውቀው ነገር የለም። እሺ ከዛን እንዳለ አይደለውም ስለው ኦኬ ሚስቱ ነሽ አለኝ ማለት ነው። ታዲያ ሚስቱ ነሽ ማለት እንዴት ያጠራጥራል? ሚስቱ ነሽ እኮ ኦልሬዲ እንዴ ሚስቱ ነሽ አለኝ። ከዛን አይ አልኩኝ። እኔ እህቱ ነሽ አለኝ። አይ ስለው ልጆቹ ሰላም ናቸው ምናምን አለኝ ማለት ነው። ከዛን እንዴ ልጆቹ ሰላም ናቸው ጋር ደግሞ ገና ልጅ የለውም በዛ ነው የባነንሽው? አዎ ከዛን እንዴ አልኩኝና አዎ ደህና ናቸው ምናምን ብዬ ግራ ገባኝና ከዛን ግን ማነሽ አንቺ አለኝ። ተጠራጠረ እሱም ማለት ነው። ከዛን ተጠራጠረና እህቱ ነኝ ምናምን አልኩትኝ። ሚስቱ ነኝ ማለት ትቼ እህቱ ነኝ አልኩኝ። ከዛን አይ እኔ እኮ እንዳለም ፈልጌ ነው ሚስቱና እህቱ ሚስቱና ልጆቹ ደህና ናቸው አለኝ ሲለኝ ከዛን የአባት በጣም ይቅርታ አድርግልኝ እህቱ ሚስቱም አይደለሁም ግን ይሄን ነገር እንድትነግረኝ እፈልጋለሁ። እንዳለ አሁን ላይ ከእንዳለ ጋር አብሬው የምኖረው ሚስቱ ልበልህ ወይስ ምን ፍቅረኛው ልበልህ ምናምን ነገር። አዎ ከዛን ደንግጦ ጠፋ ማለት ነው። እኔማ ውሽማ ልብላሉ እነሱ ደህና ናቸው ስላለ ነው የደነገጠው። ግን ፈጣሪ ይኸውልሽ ፈጣሪ የሆነ ነገር ይብቃ ሲል አንቺ እንድትባንኝ ስለፈለገ ሲም ካርዱ አንቺ ጋር መሆኑ ቴሌግራም ላይ ይሄ ሰውዬ መጥቶ ለአንቺ መጻፉ ፈጣሪ በቃ ከዚህ ህይወት ውጪ ስላለ ነው። 8 ዓመት እድሜሽን በጣም ትልቅ የማመሰግነው ቀን ቢኖር የምር ግን የደነገጥኩበትም ወራቶች በጣም ደግሞ እግዚአብሔር በቃ ያለ እንዳልሽው ያለበትም ቀን ያቀን ነው። ግን በጣም በህይወቴ ደግሞ የተፈተንኩበት ጊዜ ነው ያ። እሺ አንቺ ብቻሽን ወልደሽ የቤት ክራይ
ምናምን አልተቸገርሽም? ለነገሩ ወንድምሽ ባጃጁን እየሰራ የገዛሽለትን ባጃጅ የባጃጁን የገዛሽበትን ዋጋ ያስገባልኝ ነበረ። በዛ ነበረ የቤት ኪራይ ስትከፊ ስትበይ ልጅሽን ስታኖሪ ቆይተሽ ከ7 ወር በኋላ ልጅሽን ላክስቲ ሰተሽ የት ሀገር ሄድሽ? ዱባይ መጣሁ። ዱባይ መጣሽ። ከዛ አሁን ስንት ዓመትሽ ነው ዱባይ ከመጣሽ? አሁን ዱባይ በውጭ ነበረ የምሰራው። አሁን በምህረት አዋጁ ግን ኮንትራክት ገባሁ እኮ። ስንት ዓመት ሆነሽ በአጠቃላይ ዱባይ? አሁን 2 ዓመት ከስንት ወር? ከ4 ወር ምናምን። 2 ዓመት ከ4 ወር ከሆነሽ ኦልሬዲ ልጅሽ 3 ዓመት ሆነው ማለት ነው። በ7 ወሩ ነው ጥለሽ የመጣሽ። 3 ዓመት ባለፈው ልደቱ ተከበረ። በጣም ጥሩ። የ3 ዓመት ልጅ አለሽ። ልጅሽ ወንድምሽ ጋር ነው። አንቺ ዱባይ እየሰራሽ ነው። ስለ ፌስቡክ ምናምን ያወራሽው ታዲያ ቅድም ምንድን ነው ፌስቡክ ላይ እየመጣ ምናምን ያልሽው? አሁን ላይ ምንፈልጎ እንደሆነ ባላቅም አልኩሽ እኮ ምንፈልጎ እንደሆነ ባላቅም በቴሌግራም ብሎክ ሳረገው በፌስቡክ መጥቶ ፍሬንድ ሪኩዌስት እየላከ በሜሴንጀር ምናምን ያወራል። እንደገና ደግሞ በኢሞ የሚያወራሽ ምንድን ነው የሚልሽ? ምን ይላል? በቃ በዛኛው ላይፉ ደስተኛ እንዳልሆነ ብቻ አላቅም። እኔ ግራ የተጋባ ነገር ነው የሚያወራው። በዛ ላይፉ ደስተኛ እንዳልሆነ እና የሆነ እንደሚወደኝ እወድሻለሁ፣ ከማውቃቸው ሴቶች ሁሉ አንቺ የተለየች ሴት ነሽ፣ አንቺ በጣም ጥሩና መልካም ሴት ነሽ፣ አንቺ ፍቅር ሰተሽኝ እኔ ፍቅርሽን በመጥፎ መልኩ መለስኩልሽ ምናምን አይነት የሆነ በቃ ላርለ የሽንገላ ቃላቶች ምናምን። ለዛ ነዋ አንቺ በጣም ከሌሎች ሴቶች ስለምትለይ ነዋ አስረግዞ በክራይ ቤት የ4 ወር ጉዞ ነሽ ጥሎሽ የጠፋው። ለዛ ነዋ የተለየሽ ስለሆንሽ ውድ ስለሆንሽ እኮ ነው። እኔ እሱ እንደዛ የሽንገላ ቃላቶች የሚጠቀማቸው ቃላቶች ይበልጥ ነው የሚያናዱ። ለምንድን ነው ታውቂያለሽ? እንደዚህ እኔንም አሁን እንደዚህ የሚያጃጅለውን ሌሎች ሴቶችንም እንደዚህ እያጃጀለ ነው ብዬ ነው የሚሰማኝ ማለት ነው። ማለት በቃ የለመደ ሰው ለመደ ነው። ስለሌሎች ሴቶች ታዩና ስለ አንቺ እናውራ። አንቺ እድሉን ካልሰጠሽው ይሄን ሁሉ የሚያወራበት ገባሽ? ሃይ ሲል ብሎ አዳምጪኝ ማሬ። እንደዚህ አይነት ሰዎች ይኸውልሽ እድሜ ልክሽን ከህይወትሽ አይወጡ መዥገሮች ናቸው። ሰውነትሽ ላይ ተጣብቀው ደምሽን ይመጣሉ እስክታልቂ ባጥንትሽ እስክትቀሪ። እንደዚህ አይነት ሰዎች ራስ ወዳዶች እዛ ጋር ዋና ህይወታቸውን እየኖሩ የሌላው ህይወት ቀልድ የነሱ ህይወት ብቻ። እንደዚህ አይነት ሚስት ስላለችው እየማገጠ አቅፋ የምታድር የምትወልድ የምትኖር ሚስት ስላለችው አያቆምም። ለምን ሚስቱ ማውቃ አንቺ ሄደሽ ሚስቱ ጋር እንዳስወለደሽ ከአንቺ ጋር እንደማገጠ ነግረሽ ጎረቤት እንዳይሰማን ያለችሽ። የምትጨነቀው ለአካባቢ ሰው ለጎረቤት እንጂ ባሏን አትወደውም ይሆናል። ኦር ደግሞ ክብረ ቢስ ትሆናለች። አይዶ ነው የማገጠ ባል እየሄደ ውጭ በየቦታው እየወለደ እስቲል አቅፋ የምታድር እስቲል እየወለደች ከሱ የምትኖር። እንደዚህ አይነት ሴቶች ሲኖሩ እንደዚህ አይነት ወንዶች ደግሞ የብዙ ሴቶችን ህይወት የማበላሸት እድል ያገኛሉ። ገባሽ? ካስተዳደርኳት ገባሽ? እንደዚህ አይነት ወንዶች የሚያስቡት ሚስቴ የቤት ኪራይ ከከፈልኩ አስቤዛ ካረኩላት ካስተዳደርኳት ምን አባቷ ትፈልጋች? ቁጭ ብላ ተፈለፍላለች። እኔ ውጭ በየሄድኩበት አስረግዛለሁ። ለምን እያወቀች ዝም ነው? ለምንድን ነው እያወቀች ዝም ያለች? ሙሉ አካል አላት፣ ጤነኛ ናት፣ ሰርታት በላ። የማገጠ ባል አቅፋ ታድርስ ትኖር። እንደዚህ የሴቶችን ህይወት በየቦታው እኔ ነግሬያታለሁ። እንግዲህ የዛን ቀን ሲሄድ እኔ ወደሽ ግቢበት፣ እኔ አላቅም ትዳር እንዳለው ሚስት እንዳለው አላቅም ነበረ። ግን ይኸው ከእኔ ልጅ ወልደዋል። አሁን ላይ ነው ያወኩት። 8ኛ ወር ልጅቷን እንኳን ምን አለችሽ? ልጅ እንደወለደ ስታቅ ቢያንስ ልጆቻችሁ እንኳን አድገው ምን አይነት እንትን የሆነ በቃ እሷ የተሰማት አሁንም ላጣው ነው የሚል ስሜት ይመስለኛል። አሁን ከእሱ ጋር ትሆኛለሽ ነው ያለችኝ። በኢየሱስ አንቺን የወንድ ችግር የለብኝም አልኳት ማለት ነው። እንዴ እኔ ለአንቺ እኮ ልትጠነቀቂ ነው ልነግርሽ። አሁን ከሱ ጋር ትሆኛለሽ፣ ከዚህ በኋላ ከሱ ጋር ልትሆኛለሽ ወይስ እንዴት ነው ነገሩ አለች። እንዴ ሴትዮዋ አትፈልግም? ሰውየውን አትወደውም እንዴ? ማለት መቀጠል ከፈልሽ ቀጥይ፣ ችግር የለብኝ ውሰጂው ነው ያልፈልገውም ነው የምትልሽ? ላላላ እንደሱ ሳይሆን ከዚህ በኋላ አብረሹ እንዳትሆኚ ነገር ነው እንጂ አብረሹ እንዳትሆኚ። ኦኬ። አይ ግን መሆን ከፈለኩ ችግር የለውም። እሷ ባሏን ማስቆም አትችልም።
አንቺ ፍላጎቱ ካለሽ አብረሽ ትሆኛለሽ። ማስቆም አትችልም። እሷ ባሏን አይደል ማለሽ አይነት ነገር ነው ማለት እኔን ትቶ ወደ አንቺ ይመጣል አይነት ነገር ማለት ነው። ድንቄም መጣ ቢፈልግ ማን ከለከለው? ኧረ የአራት ወር ጉዞ ነሽ ጥሎሽ እኮ ቤቱን የተመለሰው። ዋና ሚስት ቤት ውስጥ ያስቀምጣሉ። የምትፈለፍል እንደማሽን እንቁላል እንደምትጥል ዶሮ ቤት ውስጥ አስቀምጠው የሚያስወልዷት ሚስት ያስቀምጣሉ። በየቦታው ደግሞ ውሽማ አላቸው። ይሄ እኮ የታወቀ ነገር እኮ ነው። አንቺ እኮ ሚስት አይደለሽም። አንቺ ውሽማ ነሽ። እሷ ናት ዋናዋ ሚስት። አሁን ላይማ እኔ አሁን ያወኩኝ እኮ ሚስት እኔ ራሴን እኮ እንደ ሚስት ነው ማየው። ምክንያቱም እኔ አላቅማ ይሄን ታሪኩን ሌሎች ሴቶች ይማሩበት ታሪኬን ብለሽ እስከመጣሽ ድረስ ሌሎች ሴቶች መማር ያለባቸው ፈርስት ቲንግስ ሚስት ለመባል መዘጋጃ ቤት ሄዶ መፈራረም ነው። ሳትፈራረም አንድ ሴት ከወንድ ጋር አንድ ቤት አብራ ስለኖረች ብቻ ሚስት አትባልም። የሚስትነት ታይትልን ከፈለጋችሁት ሂዱና መዘጋጃ ቤት ተፈራረሙ። ይሄ ሰውዬ አሁን አንቺ የምትይው እኮ ሙሉ በሙሉ አሁን ላይ የማምንበት ነገር ነው። በሰዓቱ እኮ ነገርኩሽ። በሰዓቱ እወደዋለሁ፣ አፈቅረዋለሁ ከሱ ውጭ ወንድ ያለ ሁላ አይመስለኝም ነበረ። ስለዚህ እሱ የሚለው ነገር ሁሉ ትክክል ነው የሚመስለኝ። ስለዚህ እኔ ወደዚህም ወደዛም አላይም። የጓደኛም የምንም ምክር አልሰማም። ሲቀጥል እኔና ጓደኞቼ ደግሞ እኔ አቡ ለቅሶ አለ ተብዬ ካለውበት ከጅማ ሌላ ሀገር አጋሩ የሚባልበት ሀገር ላይ ነው። አንድ ኮመንት ላንብብልሽ። እቺ ደግሞ እዚህ ጋር ሽቱ የምትባል ሽቱ ረሻድ ይላል ቲክቶክ ስሟ። የጻፈችው 3 ወር አብሯት ከኖረ ባሏ ነው። እንደዚህ አይነት ሴቶች ናቸው ዋጋ ስለሌላቸው ክብር ስለሌላቸው 3 ወር ብቻ አብሮኝ ይኖር ችግር የለም በየቦታው ሚስት ቢኖረው መዘጋጃ የምትፈራ እንደዚህ አይነት አመለካከት ላውራበት አንዴ እንደ አፋፊነት በይኝ ፊውቸሪንግ አትግቢያ እንዴ። ለሽቱ ረሻድ የምትባለው ልጅ ይሄን ለኮመተችው ክብረ ቢስ ልንገራት። ክብር የሌላቸው ሴቶች ሳይፈራረሙ መፈራረም ለምንድን ነው የሚጠቅመው? አንደኛ ያላገባ ወረቀት ከቀበሌ ታወጫለሽ። ይሄ ሰው ያለማግባቱን ታረጋግጫለሽ። የምትጋቢው 3 ወር አብሮ ከኖረ ባል ነው። እባክሽ በየቦታው ሚስት እንዲያስቀምጥ ነው 3 ወር አብሮ ከኖረ ባል ነው የምትይው። ይሄ ሰውዬ ያለ ኃላፊነት አይሰማሽም? ሌላ ቦታ ትዳርና ልጆች ቢኖሩትስ ኃላፊነት አይሰማሽም? እዛ ጋር ስለምትበትኙ ትዳር ስለምትበትኛቸው ልጆች ኃላፊነት አይሰማሽም? ይሄ ሰው ያለማግባቱን ስታረጋግጭ እኮ ለራስሽ ብቻ አይደለም፣ እዛ ጋር አንድ ትዳር እንዳይፈርስ፣ እዛ ጋር የሆኑ ልጆች ነገ ጎዳና እንዳይወድቁ፣ ልጆች ያለ አባታቸው እንዳያድጉ ኃላፊነት ስለሚሰማሽ እኮ ነው። መልካም ሰው ከሆንሽ ኃላፊነት ከተሰማሽ መጀመሪያ እንፈራረም። አንድ ቤት መኖር ከመጀመራችን በፊት እንፈራረም ነው የምትይው። ድግሱን ምናምን እርሹ፣ እሱ ትርፍ ነገር ነው። እንፈራረም፣ ህጋዊ እናድርገው ጋብቻችን እንትያለሽ። ለመፈራረም ደግሞ ምን ያስፈልጋል? ያላገባ ወረቀት ከቀበሌ ማረጋገጫ ማውጣት ያስፈልጋል። ያላገባ ወረቀት ሲያወጣ የዛኔ ይሄ ሰውዬ ባለትዳር አለመሆኑን ታውቂያለሽ። አብራ ስለኖረች ሚስት ናት። ይሄ የክብረ ቢስ ሴቶች የሚሉት ነገር ነው። 3 ወር አብረሽ ካለሽ ሚስት ነሽ። ስለዚህ ማግባትና ለማግባቱን ሳታረጋግጪ ዝም ብለሽ ግቢበትና 3 ወር እንደምንም ብለሽ ኑሪ። ከዛ ሚስት ትሆኛለሽ። ይሄ ክብረ ቢስነት ነው። ክብር ካለሽ ዋጋሽን ካወቅሽ ፈርስት ማሬድ ሰርተፍኬት ትፈልጋለሁ ትያለሽ። ክብር ስጠኝ፣ የሚስትነት ማዕረጉን እፈልጓለሁ። አይ ተጠናንተን አብረን ኖረን ከዛ ከተመቻችን፣ አሁን ደግሞ ሙዳቸው ምን እንደሆነ ታውቃላችሁ የሚሉት? ቆይ መጀመሪያ እንጠናና፣ ባህሪ ለባህሪ ላንዋደድ እንችላለን፣ ላትወጂኝ ላልወድሽ እችላለሁ፣ እንጠናና፣ አንድ ቤት የኖረን እንጠናና፣ ከዛ እንጠናናና ከተስማማን 1 ዓመት 2 ዓመት ኖረን ከተስማማን እንፈራረማለን ብለው ያታሏታል ሴቷን። እሷ ደግሞ እውነቱን ነው ግን ባልወደውስ ወይ ደግሞ የሆነ እንከን ቢያገኝብኝ፣ ስለዚህ ፐርፌክት ሆኜ ለመገኘት ይሞክረኝ ብላ መጠናናት ግድ ነው። እና አንድ ቤት እየኖርሽ ነው እንደምትጠናኘው። በውጭ ቦይፍሬንድ ገርልፍሬንድ ሆነሽ አትጠናኝ። ከዛ ይኖራሉ አንድ ቤት፣ እርግዝና ይፈጠራል፣ ልጅ ይወለዳል። ከተወለደ በኋላ እዛ ጋር ባለትዳር እንደሆነ እዛ ጋር የልጆች አባት እንደሆነ ትሰማለች። ማን ተጎዳ? እሱ ሚስቱ ትመልሰዋለች። ጎረቤት እንዳይሰማ ትላለች። ሸፋፍና ጉዷን ይሄ የሚማገጥ ልክስክስ ባሏን ጉዷን ሽፍንፍን አድርጋ ትኖራለች፣ ትቀጥላለች። ለምን? ሚስቱ ስራ የላትም። እሱን የቤት ኪራይ የሚከፍለው፣ አስቤዛ የሚያደርገው፣ የልጆች ትምህርት ቤት የሚከፍለው፣ የምትፈልገውን የሚያሟላላት እሱ ነው። ስለዚህ ይሄ የለመደችው ህይወት ከሚጎልባት እሱ እየሄደ በየቦታው እየማገጠ ይምጣ፣ ብቻ የቤት ኪራይ ይክፈል፣ አስቤዛ ያድርግ፣ የልጆች ትምህርት ቤት ይክፈል፣ ለእሷ የምትፈልገውን ይግዛላት። እንደዚህ ሆኗል አሁን ላይ ላይፍ ሞስት ኦፍ
አብዛኛው 80% ማለት ይቻላል። ዋናው ፖይንት ግን አሁን እዚህ ጋር ቡዜ ፌስቡክ ላይ እየመጣ ከሚስቱ ጋር ደስተኛ እንዳልሆነ አንቺን እንደሚወድሽ አንቺ የተለየሽ እንደሆነ ሲነግርሽ አንቺ ምን ትመልሽለታለሽ ነው ያንቺ ተራ ነው። እኔ የምመልስለት አሁን ላይ እኔ በነገራችን ላይ እሱ የሚያውቀው እዚህ ሀገር ላይ አግብቼ እየኖርኩ እንደሆነ ነው የነገርኩት። ማለት ከኔ ላይፍ ከኔ ህይወት እንዲወጣ ስለፈለግኩኝ እኔ ዱባይ ላይ መጥቼ ወዲያ የመጣሁት ያውቃል። እኔ የመጣሁት በፍሪ ቪዛ ነው። ምንድነው በ2 ወሩ ቪዛ ምንድነው የሚባለው? ጠፍቼ ነበረ የምሰራው ህገ ወጥ ነበር በምህረት አዋጁ። አሁን ኮንትራት ቤት ገብቻለሁ ብለሽኛል ቅድም። ኦፍኮርስ ጠፍቼ ያልኩሽ ያለ ወረቀት ስለምሰራ ነው ጠፍቼ ያልኩሽ እንጂ ከመዳን ቤት አይደለም የጠፋሁት። ኦኬ እሺ። ለምን አስፈለገ ለሱ ባለትዳርነትሽን እንዲቀና እንደ አዲስ እንዲፈልግሽ? እንዲቀና ሳይሆን ነገርኩሽ። አሁን ስህተትሽን ማመን አለብሽ። ሶስተኛ ስህተት፣ የመጀመሪያው ስህተት ያለ ማሬድ ሰርተፊኬት ከእንደዚህ አይነት ሰውዬ ጋር አብረሽ መኖርሽ። በነገራችን ላይ እንደዚህ ላልሽው እኔ አሁን ላይ ታሪክ ቢፈጠር አልኩሽ እኮ ታሪክ ቢፈጠር ይሄንን ስህተት አልደግሞም። የሰው ልጅ እንደዚህ አይነት ሰዎች ደግሞ መርዝ ናቸው። በምን እንደሚመጡብሽ አታውቂም። ካላስወገድሻቸው ከህይወትሽ በኋላ አይመጡም። እኔ አይ ብሎ ሲጽፍ እንዲህ ሁሉ እስኪያወራ እድሉ ልትሰጪው አይገባም። ገና መቶ ሀይ ሲል ሀያ አባክ ይጥፋቲ እና ሀያ አባክ ይጥፋ የምትይው ለሱ ሪፕላይ አይደለም። ምንም ሪፕላይ አታደርጊለትም። ገና ሀይ ሲል እሱ መሆኑን ስታውቂ ወገቡን ትይዋለሽ በብሎክ። አሁንም ሌላ አካውንት ከፍቶ ሲመጣ ወገቡን ትይዋለሽ። እድሉን አትሰጪውም። ገባሽ? እንዲጽፍ ራሱ እድሉን አትሰጪውም። አንቺ እኮ ከሚስቱ ጋር ደስተኛ እንዳልሆነ አንቺ የተለየሽ እንደሆንሽ ምናምን ይሄ ሁሉ ሲነግርሽ እየሰማሹ ነው። እድል እየሰጠሹ ነው። የመስማት እሱን የመደመጥ እድል ራሱ ልትሰጪው አይገባም። በቃ ገና ሀይ ሲል ትጎምጇለሽ። ገና ሀይ ሲል ትቦልኪዋለሽ። ቡልክ ሲደክመው 100 ፌስቡክ መክፈት 100 ቴሌግራም ማውጣት ሲደክመው ሲሰለቸው ይጠፋል ከናካቴ። እንደዚህ አይነት ሰዎችን እድል መስጠት አያስፈልግም። እንደዚህ አይነት ሰዎች ራስ ወዳድ ናቸው። ዘይ ዶንት ኬር ስላንቺ ፊሊንግ፣ ስላንቺ ልብ መሰበር፣ ስላንቺ ስለሚስቱ ልብ መሰበር ሂ ዶንት ኬር። እሱ ብቻ ይደሰት፣ እሱ ብቻ በየሄደበት ይጋደም። ባሽ ምንም አይመስለውም። አንቺ የአራት ሆነሽ በክራይ ቤት ጥሎሽ ጠፍቶ አንቺ ላይ ስለሚደርሰው ነገር አንቺ እያለቀሽ ስላሳለፍሻቸው እርግዝና ጊዜ እያለቀሽ ስላሳለፍሽው አራስ ቤት ስለከፋሽ ስለብቸኝነትሽ ስለመገፋትሽ አሁን እንግዲህ ተጥሎ መሄድ መገፋት ልብ ምን ያህል እንደሚሰብር ባለትዳርነቱን ስታቂ ሊሰማሽ የሚችለውን ነገር ይህን ሁሉ የሚያደርስብሽን ዳሜጅ አላሰበውም ለሰከንድ። በቃ አንቺ ይህን ሁሉ ሀዘን አሳልፈሽ ልጅሽን ላክስትሽ ሰተሽ አረብ ሀገር ከመጣሽ በኋላ ልክ በሁለት እግርሽ መቆም ስትጀምሪ ልክ ከዛ ስብራት ስድኝ ይመጣና ደግሞ ፌስቡክ ላይ ምን አለሽ? አንቺ ከሌሎች ሴቶች ትለያለሽ። አንቺ በሰጠሽኝ ፍቅር እኮ ነው የሚስቴን ጥላቻ የረሳሁት። ሚስቴ እኮ በጣም ነው የምታስጠላኝ። የቤት ስገባ ሳያት ራሱ ደሜ ይፈላል። ወድጄ እኮ አይደለም ለሶስቱ ልጆቼ ስል ነው አብሬያት የምኖረው ምናምን ይልሻል። አንቺ ሲያሳዝን ማለት ትጀምረሽ። አሁን አቲማ ሲያሳዝን ይሄ ነገር እየቆየ ሲመጣ ሰው ስለሆንሽ ከዚህ በፊት ያሳለፋችሁትን ነገር ትዝታ እየቀሰቀሰ ምናምን አውቆ ሰው ስለሆንሽ ምን ያደርግሻል? መልሶ እዛ ስሜት ውስጥ ይከትሻል። ድጋሚ ማዘን ትጀምሪያለሽ። ከዛስ ግን እድሉን አለመስጠት፣ ከመጀመሪያው እድሉን መዝጋት። እንደዚህ አይነት ሰው እድሉን እዘጋለሁ። አንዴ ያረደሽ ሰው ተመልሶ ሲመጣ እንዴት እድሉን ትሰጫለሽ? አንዴ የበደለሽ ሰው ሀይ ገና ሲል ብሎክ አድርጊው። ከዚህ በኋላ ገና ሀይ ሲል እሺ አቡዬ አደርጋለሁ። እንደዛ ስላልጨረሰሽ ነው፣ ሊጨርሰሽ ነው የተመለሰው። ገሎሽ ሄዷል። በክራይ ቤት ብቻሽን የ4 ወር እርጉዝ ሆነሽ እድሜ። በነገራችን ላይ አሁን ያልሽውን ቃል ማለት ነው ገለኸኝ እኮ ሂደሃል ብዬ አውቃለሁ። ገለኸኝ ሂደሃል ስላልሞትሽ ገሎሽ ሄዶ ነፍስሽ አልወጣም። ዳንሽ፣ ራስሽን አስታመምሽ፣ ዳንሽ። ለምሳሌ በጩቤ ወቅቶሽ ሄዶ ደምሽ ፈሶ አልሞትሽም። ጎረቤት መጥተው አምቡላንስ ጠርተው ወሰዱሽ ሆስፒታል፣ ታከምሽ፣ ዳንሽ እና ቆመሽ በእግርሽ ስትራመጂ እንዴ እቺ ሴትዮ አልሞተችም እንዴ ብሎ ሊጨርስሽ ነው የመጣው። ገባሻ? ስለዚህ እሺ አውዬሽ ባዶ ቤት ያማጥሹን ይኸው ኮመንት ላይ አይቼ ልነግርሽ። ባዶ ቤት ያማጥሹን እኔ ራሱ አየሁት። አትርሺ አየሁት።
እውነት ነው። በጣም እኔ በነገራችን ላይ ማለት ነው እንድታውቂው የምፈልገው ነገር እግዚአብሔርን ነው የምልሽ፣ ያሳለፍኳቸውን እያንዳንዳቸውን ነገሮች አረሳውም። እንዲያውም ሲያወራኝ ማለት ነው ማርያምን እስክሪንሹት አድርጌ ምናምን እንዲያውም አስቀምጫቸው መረጃ አንድ ቀን ከካደ እንኳን ብዬ ማለት ነው። እና ጌታን ነው የምልሽ እኔ ሁሌም መልሴ የበደለኝን ነገር ነው የምጽፈው ከስር። እሱ ያን እነዛን የሽንገላ ቃላቶች ነው የሚጠቀመው። የበደለሽንም ያለፈው አልፏል። ከዚህ በኋላ ግን ስክሪንሾት አድርገሽ እንዳታስቀምጪ ከካደ ብለሽ። ለምን ወደፊት የሚባል ነገር የለም። ከዚህ ሰውዬ ጋር ሞቷል። እዚህ ምድር ላይ የለም። ይሄ ሰውዬ ሞቷል። የሞተ ሰው ነገ ከካደ ብለሽ ስክሪንሾት ታስቀምጫለሽ። በቃ ይሄ ሰውዬ እንደ ሞተ ቁጠሪውና አዳምጪ። እንደ ሞተ ቁጠሪውና አትጻጻፊ ከሱ ጋር ምንም። ልክ ሀይሲ ቆራጥ ሁኚ፣ ጀግና ሁኚ። የደረሰብሽ ነገር ጀግና ሊያረግሽ ይገባል። ገባሽ? ገና ሀይሲል ብሎክ አይመለስም። ለእንደዚህ አይነት ሰው ሀይሲል ብሎክ፣ ሀይሲል ብሎክ፣ ሀይሲል ብሎክ ብሎክ ታጠጫዋለሽ። ከዛ እውነተኛ አፍቃሪ ስላልሆነ ጥቅም ፈላጊ ስለሆነ ለሚስቱ ያልሆነ ለአንቺ ስለማይሆን 3 ለወለደችለት ሚስቱ አልሆናትም፣ አልታመነም። አንቺ ጋር መጥቶ ከአንቺ ወለደ። ስለዚህ ይሄ ሰውዬ ለሚስቱ ያልሆነ ለአንቺ አይሆንም። ገና ሀይ ሲልሽ በብሎክ ታጠናግሪዋለሽ። ገባሽ? ኖ ኤክስኪውዝ ለእንደዚህ አይነት ሰው። እንደዚህ አይነት መርዛማ ሰዎች መጥተው ሙሉ ህይወትሽን ነው የሚመርዙት። አይጠፉም ከህይወትሽ እስከ መጨረሻው። እድሜ ልክሽን ማትረሹ ጠባሳ ነው የሚጥሉብሽ። እንደዚህ አይነት ሰዎች ራስ ወዳድ ናቸው። ስለ ሰው ምንም እግረ መንገዳቸውን ሲሄዱ እያቆሰሉ ስለሚሄዱት ልብ፣ እያደሙ ስለሚሄዱት ልብ፣ እየሰበሩ ስለሚሄዱት ልብ ምንም ግድ አይሰጣቸውም። አስሎን ቃስ እነሱ እስከተደሰቱ ድረስ። ገባሽ? ስለ ሚስቱ ሂዶን ኬር፣ ስለ አንቺ ሂዶን ኬር። ነገር ሄዶ ያስተዋልኩት ነገር ከንግግርሽ ያስተዋልኩት ነገር እሱም እንደዛ ነው። የምር ልክ ነሽ አቡዬ ማርያም። አብዛኛው እንደሱ አይነት ወንዶች ሚስቶቻቸውን ቤት አስቀምጠው እያስወለዱ ውጪ ሌላ የሚያስረግዙ በየቦታው የሚጋደሙ ወንዶች ስለ ሴቶች ልብ ስለሚሰብሯቸው ልቦች አይደንቃቸውም፣ አይገርማቸውም። ይሄን በደንብ እወቁ። ገባሽ? ስለዚህ ራሱን ብቻ ነው ደስታውን ብቻ ነው የሚፈልገው፣ እሱ ብቻ ይደሰት። ስለዚህ ልክ ነሽ። እሺ ማኮሽ፣ እናመሰግናለን። አመሰግናለሁ፣ ስለሁሉም ምክርሽ አመሰግናለሁ። እና እኔ የሰራሁትን ስህተት ማናችሁም እንዳሰሩ አቡ እንዳለችው ስለዛ ሰው አጣሩ። ይሄ የወረቀት መፈራረም ምናምን ያለችው በእርግጥ አሁን ታች ኮመንት ሲያደርጉ የነበረው የ3 ወር ምናምን የሚባለው ነገር እርሱት። 3 ወር አብረሹ ስለኖርሽ ሚስት ነሽ ምናምን የሚባል ህግ አለ ኢትዮጵያ ላይ፣ ግን እርሱት። እንደዚህ አይነት የሚባል ነገር የለም። ምክንያቱም ይኸው እኔ 3 ወርም ኖርኩ 1 ዓመትም ኖርኩኝ፣ ይኸው ልጄን ለብቻዬን ነው እያሳደግኩኝ ያለሁት። ስለዚህ ዋጋ የምትከፍሉ የማህይም ምክር የሚመክሩ አሉ፣ ለራሳቸው ክብር የሌላቸው ሴቶች፣ ዋጋቸውን የማያውቁ የሚስትነት ማዕረግ የሚስትነት ክብር የማይገባቸው ይገባናል ብለው የማያስቡ ውሽምነትን የሚመርጡ። ለዛ ነው ይፈራሉ። ይፈራሉ ምንም ሄደን መዘገጃ ቤት እንፈራረም ማለት ይፈራሉ። እንፈራረም ካልኩት ቢተወኝስ? ውሽማም ሞኜ ጥገኛም ሞኜ ተለጣፊም ሞኜ ምንም ሞኜ ብቻ ከሱ ጋር ልቆይ የሚሉ በራሳቸው የማይተማመኑ ሴቶች። እንዲህ አይነት አመለካከትማ ማናችንም ሊኖረን አይገባም። እኔ በሰዓቱ በቃ እንዳልኩሽ ነው በጂል አይነት አፈቃቀር ስላፈቅረው ስለነበረ ነው ይሄን ስህተት የሰራሁት። እኔ የሰራሁትን ስህተት ማናችሁም ቢሆን እንዳትሰሩት። ምክንያቱም ምን ያው ልጅ ጀግና ነሽ፣ ያለፈው አልፏል። ከስህተትሽ ተምረሽ እኛ ልታስተምሪ መተሻል። እናመሰግናለን። ብዙ ወረፋ አለብን። እሺ ውዴ። እሺ ማቆሽ፣ እግዚአብሔር ያክብርልኝ። አሚን። የኔ ውድ ተባረኪ። ሰክሰስ እንኳን ደህና መጣክ።